በስመ ስላሴ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከልማ ከነፎራ ቁልቁሉ ሰደን ዋይቀየ ቶኮ አሜን። ጃለተምቶታ ፊ ከበጀምቶታ ማቲ ዋይቀዮ በከ ጅርተኒ ፊ ብየ ጅርተኒቲ ጃለሊ አራረ ዋይቀዮ ስኔፊ አባያቱ ኤቢ አባ jalal ilma ararsoma nageenya qulqulleetti dubree maarami eegumsa ergamoota qarnaan qulqulloota ayyanni raajota sura duukaa boota hunduma keenya faana haa jiraatu amin. Qophiin qabannetoo isiniif dhiyaanne qophii keessummaa Abrahaam torbeen kan dhiyaatu kan isiniif dhiyeessinu waldaa burqaa amantaarraayi. Egaa qophii keessummaa Abrahaam torba kun baratametti guyyaarraa keessummaa haaraa qabachuudhaan gara keessanitti viidiyoo addisiin dhufnee jirra jechuudha. Guyyaa har'aa keessummaa Abrahaam ta'uudhaan gidduu keenyatti kan argaman haadha keenya kabajamoo fi jaallatamoo waldaa burqaa amantaa walatta Mikaa'el asirratti keessummaa ta'uudhaan gidduu keenyatti kan argamanidha. Inni keessanayyuu hammadhumatti nufaana turaay viidiyoo kana laak sheer gochuudhaan akka eegaltan chaanal kala addisii kan taatan sabskiraayib gochuudhaan maatii marfilaata ortodoksii miidiyaa akka taatan maqaa eeqeewwan isin gaafadha. Turtiin keessan nufaana haa ta'u. Eshi keessummaa እንግዳችን እንኳን በሰላም መጡ። በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሰላም ቆያችሁን። እሺ እናታችን ቀጣ ወደ ጥያቄ አልፋለሁኝ። እግዚአብሔር ዳጅኝ። አሜን። እንግዲህ ስላደረጋችሁኝ እግዚአብሔር ያክብርልኝ። አሜን። እናታችን ቃሎትን ያሰማልን። እሺ ጋፊ tokkoffani maqaan kee maqaan cuuphaa kee eenyu? Iddoon dhaloota keetii eessa? ስምሽ ክርስትና ስምሽ ማን ነው? የትውልድ ቦታስ የት ነው? ቃልት ያሰማልን እህታችን እግዚአብሔር ያክብርልን። እሺ ዓለማዊ ስሜ አስራት አርባ ይባላል። የመንፈሳዊ ስሜ ደግሞ ወለተ ሚካኤል። የትውልድ ቦታ በደቡብ ክልል በጋሞ ጎፋ በዛራ ወረዳ ዲታ ቀበሌ ልዩ ስሙ ገምኤ በምትባል መንደር ነው የተወለድኩት። እሺ እናታችን ቃልዎትን ያሰማልን። ጋፊን ቲያኑ ሀላካሚን ጋር አመንታ ኦርቶዶክስ ተዋሕዶ ዱፍቴ እንዴት ነው ወደ ክርስትና ሃይማኖት የመጣሽው? ቃልዎት ያሰማልን። ወደ ክርስትና እምነት የመጣሁት ያው ከቤተሰብ ነው። መጀመሪያ ቤተሰቦች ኦርቶዶክስ ነበሩ። ነገር ግን እኔ ራሴን ያገኘሁት በፕሮቴስታንት እምነት ውስጥ ነውና እስከ 7 ዓመት ድረስ ከእናቴ ጋር ነበረ የኖርኩት። እምነቴን አላውቅም። ነገር ግን ከዛ በኋላ ያደግኩ ስመጣ ከአባቴ ጋር ነበር ከ7 ዓመት በኋላ እና በዛ ያው እምነቴን ያወቅኩ መጣሁኝ ማለት ነው ከአባቴ ጋር መኖር ከጀመርኩ በኋላ። እሺ ቃልዎትን ያሰማልን። ጋፊን ቲያኑ ገራ አማንታቲን ነከሚን ጉደቴ ማቲን ኬሆ ማል ኬሰ ቱራን አማሆ ማረጅሮ በሃይማኖት በኩል አስተዳደግሽ እንዴት ነበረ? ቤተሰቦችሽ ምን ላይ ነበሩ? አሁንስ ምን ላይ ነው ያሉት? ቃልዎት ያሰማልን ለእህታችን። እውነት ለመናገር በሃይማኖት ያደግኩት ያው በእምነት አደግኩ ማለት አልችልም። ምክንያቱም እናቴ እኔን ከወለደች በኋላ እምነት ቀይራለች። አባቴ ደግሞ እስካሁን ባለበት እምነት ጸንቶ ነው ያለው። ያው እናቴ በእኔ ምክንያት ነው የገባችውና እኔ ደግሞ የአባቴን ባህሪ ይዤ ነው ተከትዬ የመጣሁትና ያሳደገኝ አባቴ ነው። በአባቴ ነው እስካሁን ድረስ ያለሁት ማለት ነው። የሱን እያየሁ የሱን የተከተልኩ ነው እና በዛ እሱ ነው ያሳደገኝ። እንደዛ ያለው እንግዲህ። እሺ እናታችን ቃልዎትን ያሰማልን። ጋፈን ቲያኑ ጋይላ ኬ አካሚን ራዋቴ ገረ ኮንትራክት ያው አካሚን ራዋቸው ያደቀብዳ ጋብቻሽ እንዴት ነው የፈጸምሽው? ካልፈጸምሽ ለወደፊትስ እንዴት ለመፈጸም ነው እቅድ ያለሽ? ቃልዎት ያሰማልን እህታችን። እውነት ለመናገር እኔ ጋብቻዬን በዓለማዊም በመንፈሳዊም
በሁለቱም ልክ ጋብቻ አይደለም። ያው ይቅርታ ይደረግልኝ ለቃሉ አጠቃቀም። እኔ ያው በጠለፋ ነው ለጥምቀት ተጠልፌ ነው እና ያው በዛ የተነሳ ህይወቴ እስካሁን ድረስ ምስቅልቅሉ ወጥቶ ያው መረጋጋት አጥቼ ነው ያለሁት እና እግዚአብሔር ይመስገን ያው እንደዛ የኖርኩ ነው እስካሁን። እሺ እናታችን ቃለ ሕይወትን ያሰማልን። ጋፊ ሸነፋራ ኬኛ ጅራ ዳኢመን ከና ዋቀዮቲ ኢጆሌ ሀላ ከሚን ጉድስቴ ገራ ፎንድራቴ ሀላ ከሚን ጉድሱ ከሮራ ቀብዳ ልጆች የእግዚአብሔር ስጦታ ናቸው። ልጅ እንዴት ነው እያሳደግሽው? ለወደፊትስ እንዴት ማሳደግ ነው እቅድ ያለሽ? ቃለ ሕይወት ያሰማልን። ተባረክ እህታችን። በእውነት እኔ እንግዲህ ይቅርታ ይደረግልኝ። እኔ ያው ወለድኩኝ እንጂ አላሳደግኳትም። ልጅ እንዴት እንደሚያሳድጉ እራሱ አላውቅም። ያው እኔ ወልጄ በ15 ቀኔ ነው እና ህመም የተያዝኩት። ከዛ በኋላ እኔ ልጄንም አላውቃትም እሷም አታውቀኝም ነበር እና ያ ህመም ያው እስከምሻለኝ ድረስ ያው ልጄ እኔ ጋር አልነበረችም፣ የሱ ቤተሰብ ጋር፣ እኔ ደግሞ የራሴ ቤተሰብ ጋር ነበረ። ያው በዛ የተነሳ ያው በብዛት ከልጄ ጋር አልተዋወቅም ነበር እና እግዚአብሔር ረድቶኝ ያው ከተሻለኝ በኋላ ነው አሁን ልጄን ያገኘው ያለሁት እንጂ አላሳደግኳትም። እኔ አላውቅም ሲጀመር። እሺ እናታችን ቃለ ሕይወትን ባረቃለ በረከት ያሰማልን። ጋፊ ጃፋኒ ከንቤሌፊ ከኖበት ዮኪንስ ከረከቴ ገርገርቴ ቤክታ ገረ ፎንድራቶ በረከታ ከነረቲ ህርማቹ ያደቀብዳ የተራባ የተጠማ ወይንም የተቸገረ ረርተሽ ታውቂያለሽ? ለወደፊት በዚህ በረከት ላይ የመስራት ይቀዳለሽ? ቃለ ሕይወት ያሰማልን። ለእህታችን በጣም ጥሩ ጥያቄ ነው። እግዚአብሔር ያክብርልኝ። አዎ ይሄንን ስራ እሰራ ነበር። ያው በግሌ እንደዚህ የተቸገሩትን ያው እውነት ለመናገር እረዳለሁ። ምግብም እንደዚህ በጣም ብዙ ነገሮችን በህይወቴ ያው እኔም ተቸግሬ ነው ግን ያደግኩት። ግን ደግሞ ያው ከኔ የባሱትን ደግሞ ያው አቅሜ በፈቀደው መንገድ እረዳ ነበር። እግዚአብሔር ይመስገን። ይሄንን ጥያቄ ስለጠየቅሽኝ አመሰግናለሁ። እናታችን በእውነቱ ቃለ ሕይወትን ያሰማልን። ተባረኩ። ጋፊ ተርባፋኒ አብርሃም ዮኪንስ ከስም አብርሃም ጀቹን ማል ጀቹዳ አብርሃም ወይንም የአብርሃም እንግዳ ማለት ምን ማለት ነው? ቃለ ሕይወት ያሰማልን እህታችን። እግዚአብሔር ያክብርልን። አብርሃም በመጽሐፍ ቅዱስ መሰረት በኡር ከላውዴዎስ ወይ አብርሃም ተብሎ በኋላ ወደ ከናን ወይም ግብጽ የሄደው የዕብራውያንና የእስማኤላውያን የብዙ ሕዝብ አባት ተብሎ እንደተጠራ መጽሐፍ ቅዱስ ያስተምረናል። አብርሃም እንግዳ ተቀባይ ነው። በእውነት የአብርሃም ታሪክ እንዲህ ነው ለማለት እኔ ይከብደኛል። ብዙ ነገር ተምሬበታለሁ። አንድ ቀን አብርሃም እንግዳ ለመቀበል ወደ መንገድ ወጥቶ አብርሃም ቤት የሚመጡትን ሰዎች ሰይጣን ሲያስመልስ ነበር እና በስተመጨረሻ ቅድስት ሥላሴ አብርሃም ቤት መጥቶ እንደጎበኙ ብዙ ታሪክ ያስተምረናል። አብርሃም ደግ አባት ነው፣ እንግዳ ተቀባይ ነው እና አብርሃም በጣም ትልቅ አባት ለኛ የሁላችንም ምሳሌ ነው ብዬ ነው ማስበው። እንደዛ ልሻለሁ። ያው ታሪኩ በጣም ብዙ ስለሆነ እኔ ይከብደኛል እንዲህ ነው ለማለት። እሺ እናታችን በእውነቱ ቃለ ሕይወትን ቃለ በረከትን ያሰማልን። እሺ ጋፊ ተደተፋኒ ብየተስተኢ ብያን እረቲ ገራ አማንታ ኬትን ወንተስም ወዳተ ጅራ አገርም ውስጥ ከሀገር ውጭም በሃይማኖትሽ በኩል ያጋጠመሽ ነገር አለ? ቃለ ሕይወት ያሰማልን ለእህታችን። በእውነት በሁለቱም እኔ በፈተና ነው ያደግኩት። በእምነቴ በጣም ተፈትኛለሁ። ከአንድም 3 ጊዜ ማተብ እስከ መበጠስ ደርሻለሁ። ያው መተት፣ ድግምትና አይነ ጥላ በጣም ቡዳ ብዙ ነገር ተሰርቶብኝ ነበር እና በዛ የተነሳ በጣም ተሰቃይቼ ያው ራሴን አላውቅም ነበር። በዛ የተነሳ በጣም ለብዙ አመት ቆይቻለሁ። በእውነት በዚህም ያው ምስክር ይሆነኛል።
በእንጨት ገመድ ይሄ በባህር ዛፍ ግንድ ታስሬ እጄና እግሬን ታስሬ ነበረ። አዲስ አበባ ላይ አማኑኤል ሆስፒታል ወይም ደግሞ አማኑኤል የአእምሮ ህመማን ማዕከል ድርጅት ገብቼ ለሕክምና ሞክሬ አልተሳካልኝም። አትድንም ተብዬ በጣም ያልሆንኩት ነገር የለም። ሰው ሁሉ ተስፋ ቆርጦ ሞቴ ነበረ የምጠብቀው። ነገር ግን እግዚአብሔር ረድቶኝ፣ እናቴ ሰማዕቷ ቅድስት አርሴማ ረድተኝ፣ አባቴ አቡነ ገብረ መንፈስ ቅዱስ ረድቶኝ በእነሱ ጸበል ተፈውሼ ነው እስከዚህ ድረስ ያለሁት። በአረብ ሀገርም አዎ ገጥሞኛል በጣም ችግር በእምነቴ። ያው በሌላ በኩል ሳይሆን በእምነቴ በጣም ተፈትኛለሁ። ቤይሩትን ተሰድቼ ነበር መጀመሪያ። ቤይሩት ስሰራ በጣም በእምነቴ ነው የተፈተንኩት። እዛ ነው በጣም ብዙ ድብደባ፣ ስልኬን ተቀምቼ፣ ምግብ አጥቼ፣ በደላ ላይ እስከምደበደብ ድረስ በጣም ያልሆንኩት ነገር የለም። ማጤኔ በቃ እስክበተን ድረስ ተመትቻለሁ። ብር ተቀምቻለሁ። እስከ 1 ዓመት ስልክ ተቀጥቻለሁ። ያልሆንኩት ነገር የለም በሃይማኖቴ ምክንያት ማለት ነው። ባዶ እጄን ነው ወደ ኢትዮጵያ የተመለስኩት። እዛ ሲሄድ ደግሞ ቤተሰቦቼ ጎዳና መውጣት በቃ ጎዳና ላይ ነበረ ማለት ይቻላል። በቃ በዛ አላስችል ስለኝ ድጋሜ ተሰደድኩኝ። ድጋሜ እዚህ ደግሞ ያው አሁን የምገኘው በጆርዳን ነው። እዚህ መጥቼም በሃይማኖቴ አሁንም ደርሶብኛል ችግር። እንግዲህ እግዚአብሔር የፈቀደው ነው የሚሆነው። አሁንም ማተብ ካልበጠሽ ተብዬ በማተቤ ምክንያት በጣም ብዙ ነገር ምግብ ተከልክዬ፣ ስልክ ተከልክዬ ያልሆንኩት ነገር የለም። በጣም ብዙ ነገር ማለት ነው። ግን እግዚአብሔር ረድቶኝ የአንገቴን ደፍቼ ከዛ ቤት እስከምወጣ ድረስ ከአንድም 3 ጊዜ ቢሮ ደውዬ ቢሮ በቃ እግዚአብሔር ይመስገን እውነት ለመናገር እስካሁን ድረስ የያዙኝ እነሱ ናቸው። አሁንም እነሱ ናቸው። ኮንትራቴን እንደምንም ብዬ ልጨርስ እና ሌላ ቦታ እንደሚያስገቡኝ ቃል ገቡልኝ እና በዛ የተነሳ ያው እግዚአብሔር ይመስገን አሁን ሌላ ቦታ ቀይሬ ነው ያለሁት እና በእምነቴ በጣም የተፈተንኩ እገኛለሁ። እዚህ ብገባም ያው አልተወኝም። ምን እንደሆነ አላውቅም። ያው መጀመሪያ የተጠራብኝ ነገር ደግሞ ደብረ ዘይት ነው። እንች ደብረ ዘይት ናት እች ተብዬ ያቺ ነገር ምን እንደሆነች እስካሁን አላውቅም። ደብረ ዘይት ተብሎ ነው እና የተሰጠኝ ያ ነገር ምን እንደሆነ አላውቅም ነበር። ግን ደብረ ዘይት ማለት ደግሞ ምን ማለት እንደሆነ ያው እዚህ ተምሬያለሁ ማለት ነው። እግዚአብሔር ይመስገን። ይህንን ይመስላል እንግዲህ በሀገርና በውጭ የተፈተንኩት ፈተና በእምነቴ እስካሁን አልቆመም። እሺ እናታችን አይዟችሁ። እንግዲህ ፈተና ለበጎ ነውና እግዚአብሔር አምላክ ከእናንተ ጋር ይሁን። ፈተናውን ደግሞ እግዚአብሔር አምላክ ያቀልላችሁ። አይዟችሁ፣ ለበጎ ላችኋለሁ። እሺ ጋፊን ቲያኑ ጋፊ ሰክለፋኒ ገረ ወልዳ ቡርቃ መንታ ፈይሳ አዱኛ ወደ ገምቱ አርሴሞ ወደ ገምቱ ሙራኤል ጦፎ ፊ ሆጂ ጋረማ ዱፍቴ ጅጅረምተሞ ህንጅጅረምኔ ፈለግ ቸሮ መድኃኒዓለም ሰማይቱ አርሴማ ሰማይታ ሙራኤል በጎ አድራጎት ማህበር ከመጣሽ ተለውጠሻል አልተለወጥሽም? ቃሌት ያሰማልን እህታችን። በእውነት እግዚአብሔር ያክብርልን። በጣም ጥሩ ጥያቄ ነው። በጣም ተለውጫለሁ። በእውነት እኔ በቃ ሰውን አልቀርብም ነበር መጀመሪያ። በጣም ፈሪ ነበርኩ። ያደግኩትም ብቻዬ ስለሆነ ሰውን አልቀርብም፣ ሰውን አላወራም። ያው ከተደረገብኝ አንጻር ሰውን በጣም እፈራ ነበር። ግን እዚህ ቤት ስመጣ አደፋፈረኝ። ስለ ቅዱሳን ገድል ስነበብ በጣም ብዙ ትምህርቶችን እንድማር እንዳውቅ ስላደረገኝ እጅግ አድርጌ አመሰግናለሁ። በእውነት በጣም ጥሩ ጥያቄ ነው። ብዙ ነገር ተምሬበታለሁ። ራሴን አሻሽያለሁ። ራሴን ለውጫለሁ። ያላወቅኩትን አውቄያለሁ። እምነቴን በደንብ እንዳውቅ አድርጎኛል። የሚያስፈራኝ ነገር በቃ ከራሴ ላይ ብዙ ነገር ጠፍቷል። በጣም ብዙ ነገር ኃይል፣ ብርታት፣ ጉልበት ሰጥቶኛል። እምነቴን በደንብ እንዳውቅ አድርጎኛል። በጣም ብዙ ነገር እውነት ለመናገር ራሴ ጋር ያሉ ችግሮችን እንድቀርፍ አድርጎኛል። እሺ እናታችን በእውነቱ ቃለ ሕይወትን ያሰማልን። ተባረኩ። ጋፊን ዶማይ ጅሬኝ ከከሰቲ ሙደኖ እንደገነ ቀብዳ በህይወትሽ ውስጥ መቼም ማትረሺው ገጠመኛለሽ?
ቃልዮት ያሰማልን። በህይወቴ ገጠመኝ እውነት ለመናገር አረብ ሀገር ነው ቤይሩት ስሰራ እንግዲህ እኔ የምተኛው ከመዳሜ ጋር ነው። ልጆቿ እንዳለ እየደረሱ ናቸው። በዛ የተነሳ እኔ ሙቀት አልችልም ነበር እና አፍንጫዬ በጣም ይነስራል። እስከ 3 ወር ድረስ አላቆምም አለ። እስከ 3 ወር ማለት ነው ደም አላቆም ብሎ በጣም በቃ ያልሆንኩት ነገር የለም። ሐኪም ቤት ብሄድ ምንም መድኃኒት አልመለሳለም። በዛ የተነሳ እኔ ከክፍሏ ወጥቼ ኩሽና ነበር የምተኛው። ልጆቹ ከክፍላቸው እየመጡ ኩሽና መተኛት ጀመሩ። በቃ እንቅልፍ አጣው ማለት ነው። እኔ አሁን ሴትዮዋ ተኝታለች፣ ድጋሚ እኔ እሷ እስከምትነሳ ፍራሽን ወደዛ አስገባለሁ ማለት ነው። እና ልጆቹ የወጡ ይሄን ይረብሹ ነበር። በጣም ነበረ በቃ እኔ ፈተና የሆነብኝ እና ይሄ ለእኔ እንደ ገጠመኝ ነው ማስበው። ከዛ ውጭ ገጠመኝ አላውቅም የለም። እሺ እናታችን በእውነቱ ቃልዮትን ያሰማልን። እንግዲህ የዛሬ የአብርሃም እንግዳ ጥያቄ እዚሁ ላይ ጨርሻለሁኝ። በእውነቱ ሁላችሁም ቃልዮትን ያሰማልን፣ እናመሰግናለን። በዚህ በመቀጠል እናታችን አስራት የምታስተላልፉት መልእክት ካላችሁ ማስተላለፍ ትችላላችሁ። እሺ አመሰግናለሁ። ቃልዮት ያሰማልን። ማስተላለፍ የምፈልገው ነገር ቢኖር በእምነታችን ጸንተን ሁላችንም እንኖር። ምንም ነገር ቢመጣ ለእምነታችን ሟች እንሁን። ሰውን ባለን አቅም እንርዳ፣ ለሰው እንኖር፣ ያለን ነገር ተካፍለን እንኖር። እኔ ብዙ ነገር አጥቻለሁ፣ ግን እግዚአብሔር ይመስገን። እግዚአብሔር ስላለኝ ጤና ስለሰጠኝ ሙሉ ነኝ፣ ሰርቼ አገኛለሁ። እውነት ለመናገር እኔ አላማዬ ኢትዮጵያ ላይ ስንገባ አካል ጉዳተኞችን መርዳት፣ ወገን የሌላቸው። ይሄ ማህበር ደግሞ ይህንን በመስራቱ በጣም እኔ ደስተኛ ነኝ። በልቤም ስለነበረ ይህንን ሀሳብ እውነት ለመናገር በጣም ነው ውስጤ ተደስቶ የተቀበለው። ምክንያቱም በቃ መርዳት ስለምፈልግ እኔ በወድቅ ኖሮ እኔም እንደነዛ ሰዎች ነበረ መሆነው ብዬ ራሴን አሁን በጣም ነው ያው የጠየቅኩ ያለሁት። እና ሁላችንም እንረዳዳ፣ የአባቶቻችንን ትምህርት ፈለግ እንከተል፣ እንማር፣ እናዳመጥ፣ እናስተውል፣ ፍቅርና ሰላም አንድነትን እንስበክ። መለያየትን መጥላት አለብን እና በአንዲት ሃይማኖት ጸንተን እጅ ለእጅ ተያይዘን ሀገራችንን ለሀገራችን ለሕዝባችን ለዓለም ሁሉ በጸሎት መትጋት አለብን። እያንዳንዱ ነፍስ በቅድስት ቤተ ክርስቲያን ተጨምራ እስከ መጨረሻ እስከ መጽሐፍ ድረስ እንድትቀጥል ሁላችንም በርትተን በጋራ እጅ ለእጅ ተያይዘን እምነታችን የምናስጠራ ሰዎች እንድንሆን መልእክቴን አስተላልፋለሁ። ሁላችንም እግዚአብሔር ይርዳን። በርቱ፣ ጠንክሮ፣ እግዚአብሔር ከሁላችን ጋር ይሁን። አሜን። በእውነቱ እናታችን ቃልዮትን ቃለ በረከትን ያሰማኝ። በእውነቱ ተባረኩ። እንግዲህ የአብርሃም እንግዳ መሆን በማላችሁ ስለተገኛችሁ ይሄ መስላ አሳልፋችሁ ሊቦረጋገኛ ስለቆያችሁ እናመሰግናለን። እግዚአብሔር ለክ ይባርካችሁ። ስላሴዎች የአብርሃም ቤት ገብቶ እንደባረኩ የእናንተን ቤት ገብቶ ይባርኩ። የአባታችን የአብርሃም በረከት አይለያችሁ። በእውነቱ ቃልዮትን ያሰማልን። ተባረኩ። እንዲሁ ተመልካቶቻችንም እስከ ማጨከኛ ጋር ስለቆያችሁ እናመሰግናለን። እግዚአብሔር አምላክ ይባርካችሁ። ተባረኩ። የዛሬ የአብርሃም እንግዳ ፕሮግራማችን ይሄንን ይመስል ነበረ። በዚሁ ላይ ጨርሰናል። ሁላችሁም ላይክ ሼር ማድረግ አትርሱ። በሚቀጥለው ሳምንት እስከምንመጣ መልካም ሳምንት እያልኳችሁ እናመሰግናለን። ተባረኩ። ምስጋናና አምልኮ ክብርና ውዳሴ ለአምላካችን ይሁን። አሜን።